በመብላት ውድ ልብስ በመልበስ ህይወት አይቃናም። ልንገራችሁ እዩዋቸው ራሳቸውን የሚያጠፉ ልጆች የድሃ ልጆች አይደሉም። የሚበሉት ያጡ የተሰቦች ልጆች እኮ አይደሉም። እነሱ ተስፋ አላቸው። ይገርመኛል። ተስፋ ኢየሱስ ክርስቶስ ነገ ያልፍልናል ይላሉ። እነዚያ ግን ምንም ተስፋ የላቸውም። ምክንያቱም ሀብት ቢሉ አላቸው፣ ትምህርት ቤት ውድ ትምህርት ቤት ልከዋቸዋል፣ መኪና ቢሉ አላቸው። ህይወታቸው ግን አይረካም። ባዶ ናቸው። ውስጣቸው ባዶ ነው። ይራባሉ፣ ይጠማሉ። እስኪ እዩ ቤተክርስቲያን እኮ በእንደዚህ ያለው ሰዓት በጣም ይሄ የሞላላቸው ሰዎች አይመጡም። ግን የሞላላቸው ሰዎች የሚጠጡት ህይወታቸውን አያረካም። ይገርመኛል። የሚበሉት ህይወታቸውን አያረካም። የሚያመሹበት የመዝናኛ ቦታ ህይወታቸውን አያረካም። ለጭንቀታቸው ለመገላገል ውድ ገንዘብ ከፍለው ሊያዘፍሩ ይችላሉ። ናይት ግን በፍጹም ህይወታቸው እርካታ የለው። ራስ ምታት ጨምረው ነው የሚመጡት። ስካር ጨምረው ነው የሚመጡት። ህመም ጨምረው ነው የሚሰጡት። ጭንቅ ነው ጨምረው የሚመጡት። ያደርጋሉ፣ መፍትሄ ፍለጋ ያደርጋሉ፣ ረፍት ይላሉ፣ ንዝናና ይላሉ፣ ቢሽዳር ይሄዳሉ፣ ራቁታቸው ወንዝ ውስጥ ይዋኛል። ምንም ለህይወታቸው እርካታ የለውም። ልንገራችሁ ቢገባን የህይወታችን መልስ ያለው የህይወት ውሃ ያለው ቤተክርስቲያን ውስጥ፣ ሰላም ያለው የእግዚአብሔር ቃል ውስጥ ነው። ቤተ መቅደስ ውስጥ